በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት እስከዚች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። አበሳ በደላችንን ታግሶ በቸርነቱና በምሕረቱ ጠብቆ ሳይገባን እንዲገባን አድርጎ ለዚህች ዕለት ያደረሰን ቸርነቱና ምሕረቱ የበዛልን ልዑል እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አትለይምና እናታችን እመቤታችን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሐሙሱ ለመጋቢት በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረና የተመሰገነ ሐዋርያ ቅዱስ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ታምራቶቹን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ሲል የነበረ የአይሁድን ሕግ ፋና ትቶ ወደ እውነተኛ ፀሐየ ጽድቅ ወደ ጌታችን ኢየሱስ ክርስቶስ ቀርቦ ደቀ መዝሙሩ ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል በብዙ ሀገሮች ውስጥ አስተማረ። ሐዋርያትም በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ እውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም
የክብር አክሊል ተቀበለ። መላ ዘመኑ 70 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ ደግሞ 41 ዓመት ያህል ኖረ። እነሆ የከበረ ሐዋርያ ቅዱስ ጳውሎስን በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ ቅድስት በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ትኑር አሜን። ሰላም ለአንሲፎሮስ እግዚአብሔር ዘጸውኦ ምስለ ሐዋርያት በጽዮን መንፈስ ቅዱስ ይቅኦ ለወልደ መበለት ምውት በሀገረ ናይን ጊዜ አንስኦ መንክሮ ነጺሮ ወትምህርተ ቃሉ ሰሚኦ ለወልደ ማርያም አብደረ ከመ ይኩን ረድኦ። መጋቢት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አንሲፎሮስ ከ72ቱ አርድእት አንዱ ነው። ወርሃዊ በዓላት ደግሞ አንደኛ ቅዱስ መርቆሬዎስ ሰማዕት፣ ሁለተኛ ቅድስት ቴክላ ሐዋርያዊት፣ ሦስተኛ ቅድስት አበከረዝን ሰማዕት፣ አራተኛ ቅዱስ ዶማዴዎስ ሶርያዊ፣ አምስተኛ አቡነ አቢብ ወይም አባ ቡላ፣ ስድስተኛ ቅዱስ አባ ዜን አቡፋና ጻድቅ ናቸው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የቅዱስ ጳውሎስ መልእክት ለዕብራውያን ሰዎች ምዕራፍ 1 ቁጥር 1 ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ አጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ቃል ኪዳናቸው አይለየን። በሰላም ያሳደረን አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ኮኑ ፍቱሃነ ወንጹሃነ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን